እህት እያለች ያለችው እስከዛሬ ሰዓት ፎግሮ ነበር ያለችው። እኔ ተጎድታ ግቻት ስንት መከራ በመከራ ነው አጽናንቺ ሳቋን የመለስኩላት፣ ግን ዛሬ ከዳች። ዛሬ ብዙ ሚስጥር ወጣ ጋይስ፣ ብዙ ሚስጥር ወጣ። ገና የማታሰሙን እኮ የለም፣ የማናየው የማንሰማው የለም። እንግዲህ የነጻነት ፍቅረኛ ብቅ ብሎ ምን ቢል ጥሩ ነው? የዛሬ 2 ዓመት ተለያይተው እንግዲህ ልቧ ስብር ብር ብሎ ነበረ። እኔ ነኝ ሳቋ የመለስኩላት። ከመለስኩላት በኋላ ዛሬ ከዳችኝ ብሎ እንግዲህ በቃ አለ ማለት ነው። እኛ በሚዲያ የምታዩት በሙሉ ውሸት ነው፣ እውነት አይደለም፣ አትመኑ ተብላችኋል። እኔስ መታጠው እዚህ ጋር የሚመጣው ሌላ ነው፣ እዛ ጋር ያለው ሌላ ነው ብዬ ብናገር ሰሞኑ እኮ ረግጠው ነው የጣሉኝ። እውነቴ ነው ብላችሁ ረግጠው ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ቅድም ስለተሳደብኩ በጣም ይቅርታ የተቆጣችሁ በሙሉ ከዚህ በኋላ አልሳደብም። ያን አናዳኝ ነው። አመት ሙሉ አለፋት መሳደብ ከጀመረች። እኔ እንደዚህ በቃ ወላጅ እናቴን ራሱ ስትሳደብ ነበረ እስከዛሬ ድረስ አልፌያታለሁ እና ለዛ ነው እንጂ ለሌላ ነገር አይደለም። ይኸው ኮሜንት ራሱ አልኮመንተችም። እውነቴ ነው ብላችሁ እና ለማንኛውም እንግዲህ ብዙ ሚስጥር እየተናገረ ነበረ። ፍቅርም ልጅ አላት ከፉፉ ጋር 7 ዓመት ፍቅረኛሞች ናቸው። ፍቅርና ፉፉ እያለ ነበረ። አንተ ልጅም አላቸው ፍቅረኛሞችም ናቸው ባልና ሚስት ናቸውም ካልክ እኮ እኔ እኮ ሰርግ እየጠበቅኩ ነበረ። ጉድ እና ለማንኛውም እኔ እውነት ለመናገር ዲዛይን ነገር ማውራት አልፈልግም። ማውራት የማልፈልገው በአይናቸው ያላየት ይሁን እርግጠኛ ያልሆናችሁበትን ነገር ማውራት በጣም ይከብዳል። እኔ ግን ይከብደኛል እውነት ለመናገር፣ ምክንያቱም ነገ የምጠየቅበትን ነገር ማድረግ አልፈልግም። እኔ እስከዛሬ ድረስ ምንም አይነት ነገር አይሰማሁትም ወይም ደግሞ ማውቀው ታሪክ የለም ማለት ነው። እና ተጋብተው ወልደውም ከሆነ አላህ ያሳድግላቸው። ነገር ግን አሁን ነጻነት እንግዲህ ያው የዛሬ 2 ዓመት ነው የተለያዩት እያለ ነበረ። እውነት ነው። ፎቶ እኮ ያስታውቃል እኮ ፎቶ በደንብ ያስታውቃል። በመቀጠል ደግሞ ከተለያዩ በኋላ እኛ ራሱ ሰምተናል የዛኔ ማለት ነው። ልክ ሩታ ስትመጣ ከዛ የመጀመሪያዋ ነጻነት የምትባለው ምናምን ተባብለን እኮ አውርተንበታል በዚህ በውስጥ መስመር። ወይኔ በላቸው ኖ የዛሬ ስንትና ስንት ጊዜ ሩታ የመጣች አካባቢ ያወራ ነው። ለፍልፉ የምር ተናዘዙ እና ተለያይተዋል በእንደዚህ አይነት ጉዳይ ተባብለን አውርተንበታል የዛኔ ማለት ነው። አሁን ይመስለኛል ጋይስ እኔ የጠረጠርኩኝ ምን እንደሆነ ታውቃላችሁ? ሁሉም ነገር ይፋ ለማድረግ ይመስለኛል። ገባችሁ አይደለ? አብረሽም ተናግረዋል ከዚህ በፊት ከሰርጋችን በኋላ የምናወራው ነገር ወይም ደግሞ የምንናገረው ነገር አለ ብሎ ብዙ ጊዜ ጠቅሷል። የሩታ የህይወት ታሪክም እንናገራለን ብሎ ተናግረው ነበረ። ስለዚህ እኔ እየጠበቅኩኝ ያለሁት ሁሉም ነገር ይፋ ያደርጋሉ ብዬ ነው የምጠብቀው ካሁን በኋላ ራሱ ማለት ነው። እኔ እቺ ነገር እጠብቃታለሁ። ነገር ግን የህዝብ ትችትም መቻል ነው እንግዲህ እያንዳንዳችሁ ዩቱበሮች ምንም ማድረግ አልችልም። እና አንቺ ጀር ሴት ነሽ፣ ለምንድነው ሴት ላይ ብፈርጅ? አልፈረድክባትም። እኔ አሁንም ቢሆን ከተለያዩ ስለቆዩ ነው። እኔ ማለት ነው አንድን ነገር እርግጠኛ ካልሆንኩበት እኔ ልከራከር አልችልም። ማንንም አልከራከረውም። እርግጠኛ ከሆንኩ ብቻና ብቻ ነው። ያኔ ከተለያዩ እንደቆየ ወይም ደግሞ በቃ እንዴ ልበላችሁ ያልተስማሙበትን ነገር ተናገር ያለው የሃይማኖት ጉዳይ አለ። ስለዚህ አሁንም ለፈለፍኩኝ መሰለኝና ያ ነገር የዛኔ ነበር የሰማሁት። ስለዚህ እርግጠኛ ሆኜ ነው እኔ ነጻነት ለምንድን ነው ይሄ የምትሆኘው እራስሽ የምታራክሽው እያልኩኝ ያለሁት እና በዛ ላይ ደግሞ ባልና ሚስት አይደሉም ማለት ሽማግሌ ሄደ። ይኸው አሁን ሽማግሌ የሄደበትን ራሱ በየኮሜንቱ እናንተ ሀገር ሽማግሌ ክብር የለውም ወይ? በውሸት እንዴት ሽማግሌ ይላካል እየተባለ ነው። አስቡት እንግዲህ። ታዲያ ይሄ ማለት ነበረባት ብላችሁ ነው የምታስቡት ነጻነት? እሺ እኛ ችግር የለም ሽማግሌዎቹ። በመቀጠል ደግሞ ቤተሰብ የአብርሃም ቤተሰብ እኮ ውሸታም ናቸው ነው በግልጽ አማርኛ ከገባችሁ ከሆነ ይሄ ነው። ከዚህ ውጭ ምንም አይነት ነገር የለምና ይሄ ነገር ነው የሚያናድደኝ። እኔ ሁል ጊዜ እናትና አባት የሚነካ ነገር ሲሰራ አልወድም፣ ደስም አይለኝም። ሳይ ራሱ ደስ አይለኝ፣ መንገሸግሸኛል፣ ያቃጥለኛል፣ ያናድደኛል። የምሬን ነው የምላችሁ። እና ቲክቶክ ሰፈር ራሱ የሩታ እናት ትዘቀዘቃለች፣ የሩታ እናት ሞተች፣ የሩታ አባት ሞተ፣ ሩታ እነ ሜላት የፍቅር እናት የፍቅር አባት እንደዚህ በቃ ቤተሰብ ልጆቹን እንጂ መያዝ ያለባቸው ቤተሰብ አይደለም። እና ለማንኛውም አሁን ትታችኋል ብዬ አስባለሁ። ነገር ግን የሩታ እናትና አባት እውነት ለመናገር አሁንም ድረስ ሪፕ ተብሎ የተፖሰተ አይቻለሁ። እኔ በውስጡ መስመር ተልኮልኝ አይቻለሁ። እናንተም እኮ ነገ የልጅ አባትና እናት ትሆናላችሁ። የትኛውም ሰው ነው የምናገረው፣ ይሄ ፍቅር የሚሆን የሩታ ማለት ነው። ነገ የልጅ አባትና እናት ትሆናላችሁ ሁላችሁም። ሴቶቹ በተለይ ሴቶች ነን አይደል ለፍላፊዎች የሆነው ተሳዳቢ የሆን ነው። ወይኔ ምን አይነት ቤተሰብ ቢያሳድገን ነው አሁን ነው የምንባለው። ሌላኛው ጨዋው ሰው እንደዛ ነው የሚለው። ነገር ግን ምንም ማድረግ አይቻልም። ጥሩ ቤተሰብ አሳድጎን ነበረ፣ ግን እዚህ
ሀገር መተን ተበላሸና ከተማ። እውነቴን ነው የምላችሁ ከኔም ጭምር። እኔ ግን እኮ እንደናንተ አልዘቀዝቅም፣ ቤተሰብ አልዘቀዝቅ፣ እናት አልሳደብ፣ አባት አልሳ። ዛሬ ግን ተሳድቤያለሁ። የተሳደብኩኝ እናትሽ አፈር ትብላ፣ እናትሽ እንደዚህ ትበል፣ እናትሽ በቃ የብልግና ቃላቶች ስትናገር ስለነበረች ነው። ዛሬም በቃ ደሜ ተንተከተከ። እንዴ እናቴና አባቴ ምን ባደረጉበት እኔ ነኝ እዚህ ጋር እየለፈለፍኩ ያለሁት? እኔ መሳደብ ትችላለች እና ለዛ ነው የተናገርኩኝ እንጂ እናት አባት ጋር መድረስ አልፈልግም። ባይዘው እንኳን እኔ ልደርስ ሌላኛውም ሰው እንዲደርስ አልፈልግም። እና ለማንኛውም ያው ነጻነት ያው ለቻናል ብለሽ እንደሆነ ያስታውቃል። ምክንያቱም ሰው መቶ ራሱ ሲጠይቅሽ እኔ ስለዚህ ጉዳይ አላወራም ብለሽ እንግዲህ ፋይል ዘግተሻል። ሌላም ደግሞ ያው ፍቅረኛውም ሄጄ በአካል አገኛታለሁ ብለዋል። እንግዲህ ምን እንደ ስትቧቀሱም ይሁን ትጣሉም ይሁን እስከዛሬ ስትጫወችብኝ ነበር ወይ ትሉም ይሁን እናያችኋለን። እኛ ቆመን ለማየት ያብቃን። ከዚህ ውጭ ምንም ልንል አንችልም ማለት ነው እና ሴት ልጅ ላይ ትፍረጅ ያላችን ብዙ ጊዜ ለፍልፍ ያለው እናንተ የምታውቁትን ሌላ ነው፣ እኛ የምናውቀው ሌላ ነው። ስለዚህ እንዴት ብዬ ነው እኔ መቀበል የምችለው? እንዴት ብለን ነው ትችት ሳይሆን አንቺ ማስረጃ አለኝ አለች። ሲቀጥል ደግሞ ባልና ሚስት አይደሉም ስትል እናትና አባት የሚነካ ነገር ስለሆነ ደስ አይልም፣ ያስጠላል። በዛ ላይ ደግሞ እናንተ ሀገር ቡታጀራ ላይ ሽማግሌ ክብር የለውም ወይ ተባለ። እንዴ ሽማግሌ አይከበርም ወይ? እንዴት ብሎ ነው በውሸት ሽምግልና የሚሄደው ተባለ። እሺ ከዚህ በላይኛ እኔ ተዋረድን እኮ ብዙ ጊዜ ተዋርደናል፣ በብዙ ነገር እንደዚህ ተብለናል። እና በሽማግሌዎች የሚምጡብን እንዴ? ኧረ በህግ አምላክ የምር እንዴ ነውር የሚባል ነገር አለ። እና ለማንኛውም ጋይስ ዛሬ ቪዲዮ ይለቀቃል። ብቻ ምን አይነት ሰይጣናዊ ቪዲዮ ይሁን ንጹህ ቪዲዮ ይሁን ጤነኛ ይሁን የተበከለ ይሁን ማቀው ታሪክ የለም። ግን ኤፍሬም ቅድም ጠይቄው ደህና ናቸው፣ ቪዲዮ ይለቀቃል፣ ችግር የለውም፣ የሚስተካከል ነገር ነው ብለዋል። እሱ ደግሞ እኮ ሁሌም ያወራው ነገር ትናንትና ራሱ አፋቸው አትክፈቱ ዝም ብላችሁ የአንዳንድ ዩቱበሮች ብሎ ተናግረዋል። እኔ አልተሳደብኩም፣ በነገራችን ላይ እኔ አልሰደብኩትም። አንተ እንዴት እንደዚህ ታደርጋለህ ብዬዋለሁ። ሲቀጥል ደግሞ ቡታጀራ ሄደዋል አብርሽ ያልከው ለምን ዋሻ ብዬዋለሁ። ከዚህ ውጭ ምንም የተናገርኩኝ ነገር አልነበረም። ነገር ግን ያው የሚለቀቅ ቪዲዮ ይኖራል። ደህና ናቸው፣ ምንም ችግር አይፈጠርም፣ ችግር የለውም ብለዋል። እንግዲህ ከሩታ ጎን ነው ባይዘ ወይ እንትና ኤፍሬም ማለት ነው። ምክንያቱም ያው እንትን አይተዋል፣ ቪዲዮ ስላየ ፎቶ ስላየ ሰሞኑን ፎቶሾፕም ቢሆን እንትን ብለዋል፣ አምነው ተቀብለዋል። እሺ እና አሁን ለማንኛውም ጋይስ እኔ እውነት ለመናገር ሁሉም ነገር ይፋ ብታደርጉልን ዩቱበሮች እስኪ ተናዘዙልን፣ የህይወት ታሪካችሁ ተናዘዙልን። ይኸው አሁን ፍቅር ከፉአድ ጋር 7 ዓመት ፍቅረኛሞች ናቸው አለ፣ የነጻነት ፍቅረኛ ማለት ነው። በዛ ላይ ልጅ አላቸው፣ ባልና ሚስት ናቸው አለ። ኧረ ፍቅር በህግ አምላክ በፈጠረሽ ይሁን እና ተናዘዥ። የምሬ ነው ብላችሁ እንዴ አንቺም ተናገሪ። አብርሽና ነጻነትም ደግሞ ከተለያዩ እያቸው እንደቆየ ተናገሩ ማለት ነው። የነጻነትና የአብርሹ እርግጠኛ ነኝ እኔ፣ የፍቅር ግን እኔ እርግጠኛ አይደለሁም። ፍቅር ልጅ ካላት ጋይስ እንዴት ብላ ነው ልጅ የለኝም ብላ የተናገረችው? ባለፈው ልጅ እኮ ቪዲዮ ተቀምጦ ያየዋል። ካላት ምን እውነት ለመናገር ልጅ በልጅነት ነው የሰው ልጅ ያስደስተኛል። እንደዚህ አይነት ነገር እንትን አይደል ተንከሴስ አይደለሁም። እና አሁን የምትሳደቡ ትኖራላችሁ። እኔ የተባለው ነው ያልኩኝና እኔ የትኛውም ሰው ይውለድ ያሳድግ። እኔ ደግሞ በሰው መድረስ አልፈልግም፣ ልናገርም አልችልም። ነጻነትም ደግሞ እውነት ካለሽ አውጪ ያልኩኝ እንጂ ከዛ ውጭ ምንም ያልኩት ነገር የለም፣ የደረስኩበትም ነገር የለም። ጋይስ ሰላም ሆኖልኝ ለማንኛውም